እንጸልይ። አምላካችን እግዚአብሔር ሆይ አንተ ስትናገር መልካም አምላክ ነህና ተናገረን። ዛሬ ጌታ ሆይ ንጹህ በሆነው የቃል ውሃ እጠበን፣ ተንኮል በሌለበት የቃል ወተት ጠግነን። እነሆ የውድ ቃል ተራራውን ዘሎ ይመጣል እንደሚል ተራራውን ዘሎ ቃልህ ተራራችንን ይናደው። እግዚአብሔር ሆይ እንደ መዶሻ የሚያደቀው ቃል ጠንካራው ልባችንን አስወግዶ ያንን አንተ የምትወደውን እግዚአብሔር ሆይ የሥጋው ልብ እንዲሰጠን እንጸልያለን። እግዚአብሔር አምላካችን ሆይ በዚህ ጊዜና ሰዓት ካንተ የሆነውን ልንሰማ የኛን ደግሞ ልናሰማ በዚህ በሰንበት ቀን በፊትህ አለና እግዚአብሔር አምላካችን ሆይ በመንፈስ እያንዳንዳችን እየተናገርከን እየተገናኘህን እየመከርከን ምልኳችንን መስዋዕታችን እየተቀበልክ ስላለ እናመሰግንሃለን። ካንተ የሆነውን ሳልቀንስ ሳልጨምር እንድናገር ባሪያህን ደግሞ አግዘኝ። ሁሉን እንደወደድክና እንደፈቀድክ ሰልጥንበት በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ተመሰገነ ይሁን። የመንፈሳዊ ሰው ባህሪያት የሚል ነው ባለፈው ሳምንት የጀመርነው የነበረ እና እነዚህ 3 ወንበሮችን አስቀምጬ ነበረ። ባለፈው ሳምንት ወንበር ስለበዛ አሁን የተወሰነ ወንበር ቀንሻለሁኝ። አስተያየት ስለሰጣችሁኝ በጣም አመሰግናለሁ። ወንበር በስቷል የትኛው ላይ እንቀመጥ ነው ያላችሁ። ይሄኛው ተፈጥሯዊ ሰው የምንለው ነው። ወንጌል የሚያስፈልገው ነው። ብዙ በወንጌል ያለ ሰው ነው ይሄኛው እና እነዚህ ሁለቱ ግን በጌታ ቤት የሆኑ ናቸው። እነዚህ አማኞች ናቸው። እነዚህ ሁለቱ አማኞች ናቸው እና ጌታን የሚወዱ ናቸው። ነገር ግን ይሄኛው ስጋዊ ሰው የሚባለው ነው። ባለፈው አይተናል። ይሄኛው ደግሞ መንፈሳዊ ሰው የሚባለው ነው። ይሄ ድሮ የክትትል ትምህርት የተማርነው ነው። ዛሬ ለምን እንደዚህ ሆነ ለምንለው ዛሬም እዚያው ላይ ስለሆነ ነው መማር ያስፈልገን። እንደዚህ የሚለው ሰው ራሱ እዚሁ ነው ያለው እንጂ እዚህ አይመስለኝም ያለውና ምንድነው ዋናው ነገር ምንድነው? እግዚአብሔር ስጋዊነትን ሳይሆን መንፈሳዊነትን ይወዳል የሚል ነው። እግዚአብሔር 3 ሰዎች አልፈጠረም። 3 አይነት ሰዎች አልፈጠረም። አንድ አይነት ሰው ነው የፈጠረው። የራሱን እስትንፋስ እፍ ብሎ አንድ ሰው ፈጠረ። ያ ሰው ግን ባለመታዘዝ ምክንያት የእግዚአብሔርን ቃል ሳይታዘዝ ስለቀረ ከገነቱ ወጣ። ከዛም በኋላ ሲወጣ አሁን 3 ሆነ ማለት ነው። ግማሹ ተፈጥሯዊ ሆኖ ቀረ፣ ግማሹ ደግሞ በደሙ የተዋጀው ክርስቶስን አመነ። እዛው አማኙ ውስጥ ግን ደግሞ ወደ ዓለምም ወደዚህም እያለ በስጋዊ ሁኔታ የሚመላለስ ስጋዊ ሰው ሆነ። መጽሐፍ ቅዱሳችን ሲናገር በኤፌሶን 2:1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ነበራችሁ ሙታን፣ በክርስቶስ ግን የዘላለም ሕይወት አግኝታችኋል ይላል። እግዚአብሔር ተባረከ ይሁን። ዛሬ እነዚህን 3ቱን ባለፈው ያየናቸውን ለመከለስ ያህል ነው። ዛሬ ግን ከአንደኛ ጴጥሮስ ምዕራፍ 2 ከ9 እስከ 10 ባለው ላይ ነው እንድናገር ጌታ በልቤ ያስቀመጠው። ዛሬ ስንወጣ ከዚህ አምልኮ ስንወጣ 3 አይነት ሰው ሳይሆን አንድ ሰው ሆኖ እንወጣለን። አሜን። አንድ ሰው እግዚአብሔርም የሚፈልገው ስንት አይነት ሰው ነው? ስንት ሰው ነው የሚፈልገው? አንድ ሰው ባገኘው ነው የሚለው በሚልክያስ 1:10 ላይ በመሰዊያው ላይ በከንቱ ሰዓት እንዳታነዱ የቤተ መቅደሱን ደጅ የሚዘጋ አንድ ሰው ምን ነው ባገኘው የሚል ሲመኝ እናያለን። እና የሚገርመው አንድ ሰው ቢዘጋ ምን አለ የሚል ነው። ያ ሰውዬ ከውስጥ ሆኖ ነው የሚዘጋው እና እሱ ብቻ ነው የሚቀረው። የቤተ መቅደሱ የእስራኤላውያኖች ቤተ መቅደስ ወይም የእስራኤላውያኖች ቤቶች ባህላቸው፣ አሰራራቸው ቤታቸውን ሲሰሩ እጀታውን ከውጭ አያረጉትም፣ እጀታውን ከውስጥ ነው የሚያረጉት። ስለዚህ ውስጥ ያለ ሰው ነው የሚዘጋው የሚከፍተውም። ለምን? ማንም እየመጣ እንዳያረክሳቸው ከውጭ የሚመጣው ሰውዬ አይከፈትለትም፣ ውስጥ ያለው ሲፈቅድ ነው። እና አንድ ሰው ባገኘሁኝ የሚለው ምንድነው? ይሄ ሰውዬ ውስጥ ነው ያለው፣ ቤተ መቅደሱ ውስጥ ነው የሚቀረው። እዛው ዘግቶ ይቀራል ማለት ነው። እዚሁ ከኔ ጋር አብሮኝ የሚኖር አብሮኝ የኔን ፈቃድ የሚፈጽም አንድ ሰው ባገኘው ይላል። እግዚአብሔር ያንን ሰው ያርገን። ለጳውሎስ ቃል የሰጠ ለሊዲያ ደግሞ ልቧን የከፈተ እግዚአብሔር የሁላችን ልብ ይክፈትልን። ዛሬ በዚህ በአንደኛ ጴጥሮስ ምዕራፍ 2 ከ9 ምዕራፍ 2 ከ9 እስከ 10 ያለውን እናይና መልእክቴን አቀርባለሁ። አብረን እናንብብ እስቲ። አንደኛ ጴጥሮስ
ምዕራፍ 2 ጀምሮ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱም በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን የእግዚአብሔር ምሕረት አግኝታችኋል ይላል። ይሄ መንፈሳዊ ሰው ባህሪ ብዙ ወዲህ ላደርጋችሁ አልፈልግም። አንድ ነገር ብቻ መናገር እፈልጋለሁ። መንፈሳዊ ሰው መንፈሳዊነቱን ጠብቆ ከመረጠው ጌታ ጋር ተጣብቆ የሚኖር ነው ብያለሁ። ይሄ ደግሞ የእግዚአብሔር ቃል ነው የሚለው። ሁለተኛ ጴጥሮስ ላይ የመረጠን ማን ነው? እርሱ ነው። እና ይሄ መንፈሳዊ ሰው ምን አይነት ነው መሆን ያለበት? ማንነቱን ጠብቆ የሚጓዝ ነው መሆን ያለበት። እውነተኛ መንፈሳዊነት ራስን የመጠበቅ ጭንቀት ሳይሆን እግዚአብሔርን የመምሰል ነፃነት ነው። እና ወደሚደነቁ ብርሃን ነው ያመጣን። ወደሚደነቅ ብርሃን መጀመሪያ ምንም ነገር ከማድረጋችን በፊት ማድነቅ ነው ያለብን። ወደሚደነቅ ብርሃን ነው ያመጣን። የሚገርመው በመጽሐፍ ቅዱሳችን ስናጠና ታቦቱ ወደ አቢዳራ ቤትና ወደ አሚናዳብ ቤት ገብቶ መጽሐፍ ቅዱሳችንን ስናጠና በአቢዳራ ቤት ውስጥ 3 ወር ነው የተቀመጠው። በአሚናዳብ ቤት ውስጥ 20 ዓመት ነው የተቀመጠው። 20 ዓመት ሲቀመጥ ምንም በረከት የለም በአሚናዳብ ቤት ውስጥ። በአቢዳራ ቤት ውስጥ ግን 3 ወር ሲቀመጥ ባረከው ይላል። ለምንድን ነው? በአሚናዳብ ቤት ውስጥ ብዙ ማድነቅ የለም። ኖርማል ነው ታቦቱ። ኖርማል ነው። ልጆቹም ከጥግ ወደ ጥግ ገፋ ያደርጉታል። አንድ ቀን ወደዚህ ቤት ሲያጸዱ ወደዚያ ይገፉታል። እንደዚህ ምን 20 ዓመት ኖርማል ሆኖ ተቀመጠ። ምንም አይደነቅም። አቢዳራ ቤት ግን በ3 ወር አቢዳራ የኔን ቤት መርጠህ መጣ፣ አመሰግናለሁ፣ አገለግላለሁ ብሎ ኤክሳይትድ ሆኖ አገለገለ። በ3 ወር ዝናው ቤተ መቅደስ እስኪሰማ፣ ዝናው ቤተ መንግስት እስኪሰማ ድረስ ባረከው እግዚአብሔር። ለምንድን ነው? ያያያዙ ሁኔታ ነው። 10 ዓመት ሊሆን ይችላል፣ 5 ዓመት ሊሆን ይችላል፣ 20 ዓመት ሊሆን ይችላል። በእግዚአብሔር ቤት ወደሚደነቅ ብርሃን ነው የመጣ ነው። እንዴት ነው የምናደንቀው? ስለ ደህንነታችን እያደነቅን እንድንኖር ጌታ ይርዳን። እናንተ ከጨለማ ወደሚደነቅ ብርሃን ነው የመጣችሁት ነው የሚለው። የዚህ አንደኛ ጴጥሮስ አጠቃላይ የጴጥሮስ መጽሐፍ ዳራውን ትንሽ መናገር ብፈልግ ሐዋርያው ጴጥሮስ ይህን መልእክት የጻፈው በሮም ግዛት ውስጥ ተበትነው ለነበሩ በስደትና በጭንቅ መካከል ለሚኖሩ ኢሚግራንት ክርስቲያኖች ነው የጻፈው። ለኢሚግራንቶች ነው የጻፈው፣ በስደት በጭንቀት ለሚኖሩ። እንደውም እነዚህ ምን ይላሉ? እኛ ማንን የሚል የአይደንቲቲ ጥያቄ አለባቸው። ለምንድን ነው በዚህ ውስጥ የምናልፈው? እግዚአብሔር እንዴት ዝም አለን የሚል ጥያቄ አለባቸው። ሲጽፍላቸው ምን አላቸው? እናንተ የእግዚአብሔር ምርጦች ናችሁ፣ የተመረጠ ትውልድ ናችሁ፣ ቅዱስ ሕዝብ ናችሁ፣ ለርስቱ የተለየ ወገን ናችሁ፣ እነሆ የተለየ ሕዝብ ናችሁ። ስለዚህ የተጠራችሁበትን መለኮታዊ ተልእኮ ይዛችሁ በዚህ በባዕድ ምድር ውስጥ በተበተናችሁበት ቦታ በኢሚግራንት በሱ ሁሉ የእርሱን በጎነት እንድትነግሩ የተመረጠ ትውልድ ናችሁ ነው የሚላቸው። እግዚአብሔር የተባረከ ይሁን። ማንነታቸውን ነው የሚነግራቸው። የዚህ ዓመት የኢሲዲ ቤተክርስቲያን መሪ ጥቅሳችን ክርስቶስን ማወቅና ማሳወቅ የሚል ነው። ማወቅና ምን ማለት? ማሳወቅ። አሁን ጁላይ 4 አንዱ የምናደርገው ማሳወቅ ነው። መጀመሪያ ክርስቶስን ማወቅ፣ ከዛስ ማሳወቅ። ይህንን ሐዋርያው ጴጥሮስ የሚጽፍላቸው ከዘጸአት 19:5 እና 6 ላይ ወስዶ ነው። አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግስት ትሆኑልኛላችሁ፣ የተቀደሰ ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ይህ ነው ይላል ዘጸአት 19:5-6። ከዚህ ነው ጴጥሮስ የወሰደው። አንደኛ ጴጥሮስ ምዕራፍ 2 ላይ እዚያ ላይ ምንድነው የሚለው? ትሆኑልኛላችሁ ነው የሚለው። ፊውቸር ነው። እዚህ ጴጥሮስ አይስ ናችሁ፣ የተመረጠ ትውልድ ናችሁ፣ ቅዱስ ሕዝብ ናችሁ፣ ለርስቱ የተለየ ወገን ናችሁ፣ የእግዚአብሔር ልጆች ናችሁ። ማንነታችሁን ጠብቃችሁና ከመረጥኳችሁ ከኔ ጋር ተጣብቃችሁ ኑሩ፣ የኔ ልጆች ናችሁ ነው የሚለው። እግዚአብሔር ተባረከ ይሁን። የመንፈሳዊ ሰው የመጀመሪያ ባህሪው ወይም ካራክተሩ መሆን ያለበት ከመረጠው ጌታ ጋር ማንነቱን ጠብቆና ተጣብቆ መኖር ነው።
ይሄ the chosen generation የሚለው it's valuable and accessible ነው የሚላቸው ቫልዩ አለው ዋጋ አለው እግዚአብሔር በራሱ ሉዓላዊ ፈቃድ የመረጠን ትውልዶች ነን እግዚአብሔር እኛን የመረጠን በብቃታችን በችሎታችን በማንነታችን ሳይሆን በእርሱ ማንነት በእርሱ ብቃት ነው ስሙ የተባረከ ይሁን በእርሱ ላይ ታምነን ዘመናችን እንድንጨርስ ጌታ ይርዳን እንደዛ ነው የሚለው ጳውሎስ ስለዚህ ነው ያመንኩትን አውቃለሁ ይላል ታውቃላችሁ መጽሐፍ ቅዱሳችንን ስናጠና ሶስት አይነት እምነቶች አሉ ማመን አለ አምነን ነው ክርስቶስን የዳን ነው መታመን አለ ለሁሉ ነገር እንታመናለን መተማመን የሚባል ደግሞ የመጨረሻው አለ በኔ ተማምኗልና አስጥለዋለሁ ይላል መተማመን ወገኖቼ ለዘላለም ህይወት አምነ ነው ለ70 እና ለ80 ዓመት ልንጠራጠረው አይገባም ለምን ለዘላለም ህይወት አምነ ነዋል ስለዚህ የተመረጠ ትውልድ ነን እንደ ደስ ይላል የተመረጠ ትውልድ በቃሉና በቃሉ ላይ ባለው አቅሙና አቋሙ የሚጸና ነው ይሄ የተመረጠ ትውልድ ቃልን ይዞ አብሶሉት ትሩዝ ነው ብሎ ቃሉን ይዞ የሚጓዝ ነው የተመረጠ ትውልድ አቅም የሚመነጨው ከአቋም ነው አንድ ሰው በእግዚአብሔር ቃል ላይ የጸና አቋም ቢኖረው ያ ቃል በውስጡ ሕያውና የሚሰራ ኃይል ሆኖ ይቀጥላል ስለዚህ ምንም ነገር ሲመጣ ኖ የእግዚአብሔር ቃል አይፈቅድም ይላል ኖ የእግዚአብሔር ቃል ይሄንን አይናገርም ይላል ኖ ይላል ምንም ነገር ቢመጣ ምንም ነገር በመስሪያ ቤት በቤት በተለያየ ነገር ጠላት ቢያመጣ የእግዚአብሔር ቃል ነው የሚለው ገና መጀመሪያ ላይ የእግዚአብሔር ቃል ይሄንን አይፈቅድም የእግዚአብሔር ቃል ይሄንን አይናገርም የእግዚአብሔር ቃል እንደዚህ አይደለም ብሎ ኖ ይላል በቤታችን ውስጥ የተለያየ ነገሮች ሊገጥመን ይችላል የተለያየ ነገር የእግዚአብሔር ቃል ብቻ ነው መፍትሄው አሜን ሁሌ ወደ እግዚአብሔር ቃል እንድንጠጋ የእግዚአብሔርን ቃል እንድናነብ የእግዚአብሔርን ቃል እነዚህ ላይፍ ግሩፕ ውስጥ እንድንገባ ባይብል ስተዲ የቤተሰብ ፋሚሊ ያስፈልጋል ለምን እነዚህ ሁሉ መንፈሳዊ ህይወትን የሚያሳድጉ የመንፈሳዊ ሰው መገለጫዎች ናቸው እነዚህ ሁሉ እና እነዚህ ይሄ የእግዚአብሔር ቃል ያለው ሰው የእግዚአብሔር መንፈስ ያለው ሰው ገር ነው ለዓለማዊነት አይመችም አያመቻምችም በቃ ስለዚህ በእውነት ነው የሚኖረው እና ውስጡ ደስ አይለውም እስቲ ተመልከቱ አንድ ሳምንት ተኮራርፈን ምንቆይ ከሆነ 3 ቀን ተኮራርፈን ምንቆይ ከሆነ ራሱ ኩርፊያቸው ኤክስፓየርድ አይሆን ነው የሚለው መጽሐፍ ቅዱስ ኤፌሶን ላይ ኩርፊያ ራሱ ኤክስፓየርድ አይሆን ማለት ፀሐይ አይግባበት ማለት ኤክስፓየርድ አይሆን ኩርፊያው ራሱ በዚያው ቀን ኢንስፓየርድ አድርጉት ታረቁ ነው የሚለው ሁለት ባልና ሚስቶች ተጣሉ ጥሏት ሄደ ወደ ስራ እና ቀኑ ሙሉ ሳይደውላት ዋለ ማታ መጥቶ ዝም አላት እና እሷ በነገራችን ላይ በየቤታችን አንድ ሰው አኩራፊ ነው አንድ ሰው ደግሞ አስኮራፊ ነው በየቤቱ እነዚህ ሁለቱ አሉ ዝም ብሎ አንድ ሰው ከመሬት ተነስቶ አያኮርፍም አስኮራፊ አለ ሌላ ቦታ ላይ የሆነ ትሪገር የሚያደርግ ማለት ነው እና እሷ አትወድም ማኩረፍ እሱ ግን ዝግት ነው የሚያደርገው እና በኋላ ማታ መጥቶ በቃ ዝም አላት ይሄን ብሬክ ለማድረግ ፈልጋ ማኩረፉን ባጠገቡ 2-3 ብትመላለስም ዝም አለ የሆነ ቁም ሳጥን ከፍቶ ወረቀት አውጥቶ እንደዚህ ይመለከታል እና ስታይ የጋብቻ ሰርቲፊኬታቸውን አውጥቶ ይመለከታል እንግዲህ ተመልከቱ እስከዛሬ ሳይመለከት በተጣሉበት ቀን አውጥቶ ይመለከታል ነገር ነው የራሱ እና በኋላ ዛሬ ደርሶ ምንድነው የጋብቻ ሰርቲፊኬታችን ላይ ያፈጠጥከው ስትለው ኤክስፓየር ዴቱን ያያየው ነው አለ ጋብቻ ኤክስፓየር ዴት የለውም ኤክስፓየር ዴት የጋብቻ ሰርቲፊኬት እና የልደት ሰርቲፊኬት ክፍት ሆኖ ነው የሚሰጠን የልደት ሰርቲፊኬት በዚህ ጊዜ ተወለደ መቼ ነው የሚሞተው እግዚአብሔር ባለቀን ይሞታል የጋብቻ ሰርቲፊኬት በዚህ ቀን ተጋቡ በቃ ክፍት ነው ኤክስፓየር ዴት የለውም በዚህ ምድር ላይ 3 የጋብቻ ኮንሰፕቶች አሉ ኮቨናንት ሜሬጅ ኮንትራክት ሜሬጅ እና ኮሄረንት ሜሬጅ የሚባሉ ኮቨናንት ሜሬጅ እስከ ሞት ነው ኮንትራክት ሜሬጅ እስከ ሰሞነኝነት ነው ኮሄረንት ሜሬጅ የሚባለው እስከ ስምምነት ነው ኮንትራክት እስከ ሰሞነኝነት ነው እስከዚህ ድረስ እስከዚህ ሰሞን እስከዚህ አመት እስከዚህ ጊዜ ኮንትራክቱ እስካለቀ ጊዜ ነው የእግዚአብሔር ቃል አይፈቅድም እሱን ኮሄረንት የሚባለው ደግሞ ስምምነት ነው በቃ እርስ በርስ ተስማምተው ንብረትሽ በንብረቴ ይሄ በዚህ ተባብሎ እስከ ስምምነት ነው ስምምነቱ ሲፈርስ እሱም ይቀራል
ኮቨናንት ሜሬጅ የቃል ኪዳን ሜሬጅ ግን እስከ ሞት ድረስ ይቀጥላል። አሜን። እስከ ድረስ እስከ ሞት ድረስ ይሄን ነው የሚናገረው። ምንም ኤክስፓየር ዴት የለውም። ይሄ የተመረጠ ትውልድ ጸንቶ በሁሉ የሚቆም ነው። መንፈሳዊ በዓለም ላይ መንፈሳዊ ሰው የሚባለው በዓለም ላይ ለዓለምና ለኃጢአቱ የማይመች ነው። ይሄ መንፈሳዊ ሰው በዓለም ይኖራል እንጂ ዓለማዊ አይደለም። በቃሉ ዓለምና ክፉ ምኞትን ሰይጣንን የሚቃወም ነው። በቃሉ ነው የሚቃወም። ትዝ ይላችኋል መጽሐፍ ቅዱሳችንን ስናጠና በማቴዎስ ወንጌል 4 ላይ ጌታ ኢየሱስ እንዲህ ተብሎ ተጽፏል እያለ ነው ጠላትን ያሸነፈው። 3 ፈተናዎች አመጣ ጠላት። ስንት ለስንት አድርጎ ነው የሸኘው? 3-0 አድርጎ። እንደዚህ እንደ ሰሞኑ 2026 የዓለም ዋንጫ እንደ ብራዚልና እንደ ስኮትላንድ 3-0፣ እንደ አርጀንቲናና እንደ አልጄሪያ 3-0 አድርጎ ነው የሸኘው። እኛ ስንት ለስንት ነው የምንወጣው ከሰይጣን ጋር? አንዳንዴ 3-1። ይሄ መንፈሳዊ ሰው የተመረጥኩ ትውልድ ነኝ እኔ፣ የእግዚአብሔር ካህን ነኝ እኔ፣ ቅዱስ ሕዝብ ነኝ እኔ፣ የእግዚአብሔር ቃል እንኳን ሊፋታ ፍች በቤቱ ቃሉ አይነሳም። ለምን? የተመረጠ ትውልድ ነው። ከመረጠው ጌታ ጋር ተጣብቆ ማንነቱን ጠብቆ የሚኖር ነው። ማንነት የምንጠብቀው ነው እንጂ ብዙ የምንጠነቀቅለት አይደለም። ብዙ ጊዜ እኛ ተጠንቃቂዎች ነን። አበላላችን በጥንቃቄ ነው፣ አነጋገራችን በጥንቃቄ ነው። እዚህ ቸርች ስንመጣ ቸርች ስንወጣ እቤት ብዙ ጥንቃቄ የለም። ይሄ መንፈሳዊ ሰው ማንነቱን ተጠንቅቆ አይደለም ጠብቆ ነው የሚኖረው። እኔ የተመረጠ ትውልድ የትም ቢሆን ደብል ፌስ የለኝም ነው የሚለው። የትም ቢሆን ያው ነኝ ነው የሚለው። ይሄ በዚህ ዓለም ላይ የቤተ ክርስቲያን ፈተና ምንድነው? ዓለማዊነት። ይሄ ማቴሪያሊዝምና ሊበራሊዝም የሚባሉት እነዚህ ናቸው። እነዚህ ሁለቱ ናቸው። በቃ ሊበራሊዝም፣ ማቴሪያሊዝም። ሊበራል ማለት ምን ማለት ነው? ሊበራል ማለት የግለሰብ ነፃነትን፣ እኩልነትን፣ የሕግን የበላይነት ማዕከል ያደረገ የፖለቲካ ፍልስፍናና አስተሳሰብ ነው። በቃ መብቴ ነው የሚል፣ ምን ችግር አለበት የሚል ነው ሊበራሊዝም። ምን ችግር አለበት? ኧረ ተይ እንደዚህ አትልበሺ፣ ምን ችግር አለበት? መብቴ ነው። ሊበራሊዝም ነው። በዚህ ዘመን አለባበስን ስንመለከት መጽሐፍ ቅዱሳችን ላይ ስለ አለባበስ በጣም ይናገራል። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 3 ጀምሮ ይላል፣ እነሆ በውስጥ ሰውነታችሁ የተዋበ አለባበስ እንዲኖራችሁ ነው የሚለው። እዚያው ላይ ነው ያለው። አንድ ምዕራፍ ብቻ ገለጥ ማድረግ ነው። በውጭ የሆነ ሽልማት ይሁንላችሁ፣ ለእናንተም ጠጉሩን በመሸረብ ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ ይላል። አንደኛ ጴጥሮስ 3 ጀምሮ ነው ያነበብኩት። 4 ላይ በውጭ ሽልማት አይሁንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋው ልብስ ለብሶ የተሰወረ ልብ ይሁንላችሁ ይላል። የተሰወረ ከውስጥ የሆነ የውስጥ ውበት የውጩንም ይገልጣል። የውስጥ ውበት ከሌለ የውጩን ብናስወበው የውስጡ ክፍት ነው። ውስጡን እንድናስቀድም ጌታ ይርዳን። አሁን ደግሞ ሰመር ነው። ብዙ ያው የተገላለጠ አይነት አለባበስ ሞልቷል። ስለዚህ ልንጠነቀቅ ያስፈልጋል። አንዳንዴ ልብስ ከታች በቃ የሆነ ነገር ሸንሽኖ ከታች ሸንሸን ያለ የተቀደደ ነው። ከዛ ሆድ ላይ የተቀደደ ነው። ደረት ላይ የተቀደደ ነው። እንደዚህ የልብስ ዋና ዓላማው አካልን መሸፈን ነው እንጂ አካልን መሸንሸን አይደለም። የልብስ ዋና ዓላማው መሸፈን ነው ዓላማው። በቃ እነዚህ ሊበራሊዝም ውስጥ የገቡ ሰዎች ወይም ደግሞ ስጋዊ ሰዎች ማለት አራቴ ታሰናከለ ሰው ምን አሳየው ወደኔ ይላሉ። ሊበራሊዝም መብቴ ነው። እሱ ወደኔ ለምን ያያል? እሷ ወደኔ ለምን ታያለች? እንደ መጽሐፍ ቅዱስ እኮ ወደ ማንም አትዩ አላለም። እዩ እንደውም ተያዩ ነው ያለው መጽሐፍ ቅዱስ። ነገር ግን በንጽህና በአግባብ በስርዓቱ እንድንመላለስ ነው የሚያስፈልገው። ሊበራሊዝም ልጆቻችን የተለያየ አይታችሁ እንደሆነ እነሱ ጋር ምልክት ሁሉ እናያለን። ታውቃላችሁ አንዳንድ ጊዜ ስንመክራቸው ብዙ ነገር እንደሚያደርጉ፣ ለምሳሌ ልጆች በእንግሊዝኛችን ይስቃሉ። ልጆቻችሁ በእንግሊዝኛችሁ ሲስቁ ዝም አትበሉ። ይሄ እንግሊዝኛ ነው ሞርጌጅ የከፈለው። ይሄ እንግሊዝኛ ነው ልጆቹን ተንደላቀው እንዲኖሩ ያደረገው። ይሄ ወደ ሊበራሊዝም ወደዚህ ወደ መበረዝ ውስጥ ገብተዋል ማለት ወይም ሊገቡ ነው ማለት ነው። ሊበራሊዝም የተበረዘ የተመረዘ መሃል ሰፋሪ አስተሳሰብ ፍልስፍና ነው። ምንድነው የሚለው?
መስከር ምንም አይደለም፣ መጠጣት ምንም አይደለም፣ መስከር ነው እንጂ ማመንዘር ነው እንጂ መጥፎው ፖርኖግራፊ ምንም አይደለም። እንደዚህ ነው እንጂ መጥፎ እንዴ ምንም አይደለም። እንደዚህ ራቁት መሆን ነው እንጂ ፋሽን ተከትሎ እንዲህ አይነት ልብስ መልበስ ምንም አይደለም። የተመረጠ ትውልድ ግን አምላኩን ያስከብራል። አሜን። አምላኩን ያስከብራል። እንደዚያ ነው መጽሐፍ ቅዱሳችን የሚያስተምረን። ፍልስፍናውን በእግዚአብሔር ቃል መሰረት ይዘነው ልንቀጥል ያስፈልጋል ወገኖች። መጽሐፍ ቅዱስ ጨምሩ ወይም አስወግዱ ነው እንጂ የሚለው ቀንሱ የሚል እንኳን የለም ቀንሱ። በቆላስይስ 3:8 ላይ አሁን ግን እናንተ ደግሞ ቁጣ፣ ንዴትን፣ ክፋትን፣ ካፋችሁ ስድብን፣ የሚያሳፍር ንግግርን እነዚህን አስወግዱ ነው የሚለው። በሁለተኛ ጴጥሮስ 1:6-7 በጎነትን፣ ዕውቀትን፣ ራስን መግዛት፣ መጽናትን፣ እግዚአብሔርን መምሰል ጨምሩ ነው የሚለው። መጽሐፍ ቅዱስ ወይ ጨምሩ ነው የሚለው ወይ አስወግዱ ነው እንጂ የሚለው ትንሽ ቀንሱና ሊበራል ሆኑ አይልም። ቀንሱ የሚል ቃል ራሱ መጽሐፍ ቅዱስ ውስጥ የለም። ወይ አስወግዱት ጠቅላላ ይሄንን ዓለማመን፣ ይሄንን ዓለማዊነት ወይ አስወግዱ፣ ወይ ደግሞ በጎነትን፣ መልካምነትን፣ ፍቅርን፣ እውነትን ጨምሩ ነው የሚለው። ሁለቱን ጽንፍ ነው የያዘው እንጂ መሐል ሰፋሪ ሊበራሊዝም መሐል ሰፋሪ ነው። በቃ መሐል ሰፋሪ ነው፣ መሐል ላይ ነው ያለው። ልጆች ለእናንተ መናገር የምፈልገው በአመት አንድ ጊዜ የፋዘርን ሰንደይ ማክበር የማዘርን ሰንደይ ማክበር ብቻ ሳይሆን ፋዘርን በየቀኑ ማክበር ነው፣ ማዘርን በየቀኑ ማክበር ነው። ለልጆች ያለኝ ምክር ይሄ ነው። እድሜያችሁን የእድሜ ማራዘሚያ ለእናንተ ዛሬ ይዤ መጥቻለሁ። ሲዲሲ ያልሰራው ይሄ ሲዲሲ ሴንትራል ፎር ዲዚዝ ኮንትሮል ኦፍ ፕሪቬንሽን የሚባለው የአሜሪካ የበሽታ መቆጣጠርና መከላከያ ማዕከል ሲዲሲ ያልፈጠረው መድኃኒት፣ የእድሜ ማራዘሚያ መድኃኒት ከእግዚአብሔር ቃል ዘጸአት 20 እና ኤፌሶን 6 ላይ አለ። ዘጸአት 20 ምንድነው የሚለው? ዘጸአት 12 አባትና እናትን አክብር እግዚአብሔር አምላክ በሚሰጥ ምድር እድሜህ እንዲረዝም ይላል። ኤፌሶን እሱንም ኮት አድርጎ ኤፌሶን 6:3 ላይ መልካም እንደሆነ እድሜህን በምድር እንዲረዝም አባትና እናትን አክብር። በአመት አንድ አይደለም፣ በአመት ሁለት አይደለም፣ ሁሉ ጊዜ አባትና እናትን አክብር። አባት እናቶቻችሁ ያልፈቀዱት ትዳር አትመስርቱ። እግዚአብሔር ያላጸደቀው አባዬና እማዬ ያልመረቁት ትዳር አትመስርቱ። እነሆ መረቋት፣ አንቺ ልጃችን እልፍ አላፋት ሁኚ፣ አንቺ እህታችን እልፍ አላፋት ሁኚ። እነሆ ጠላት ደጅሽም የጠላቶችን ደጅ ይውረስ፣ ዘርሽም የጠላቶች ደጅ ይውረስ ብለው መረቋት ይላል። ይመርቋችሁ። ከአባዬ ተመረቁ፣ ከማዬ ተመረቁ። ከዛስ ያን ጊዜ እግዚአብሔር በቤታችሁ ላይ ይከብራል። ሊበራሊዝም መወገድ አለበት። መጽሐፍ ቅዱስ እንደዚህ ነው የሚለው፣ በነጻነት በባርነት በነጻነት ልኖር ክርስቶስ ነጻ ወጣ ይላል። ይሄ ዓለም በነጻነትና በባርነት መካከል መስመር የሌላቸው መብቶች የመሰሉ ሞቶች አሉት። ለምሳሌ አንዱ ይሄ ሊበራሊዝም የሚባለው ነው፣ ምንም አይደለም የሚል። ከልጆቻችሁ ጋር አንዳንድ ነገር አውሩ። ለምሳሌ ስለ ሆሞሴክሹዋሊቲ ማውራት አለባችሁ። ቀስ እያለ ትውልዱን እየወሰደ ያለ የሊበራሊዝም አስተሳሰብ ቢሆን አንዱ እርሱ ነው። ልጆቻችሁ ጋር ስታወር ምን ያሉ? they are cool ይላሉ፣ they have right ይላሉ፣ they are nice ይላሉ። እኔ በዚህ በፈርስት ጄኔሬሽን ስጋት የለኝም። ፈርስት ጄኔሬሽን አቅሙም አቋሙም ሙልት ያለ ነው። ሰከንድ ጄኔሬሽን አቅሙም አቋሙም ልልት ያለ ነው። ሰከንድ ጄኔሬሽን በጣም ነው የምፈራው። ሸሪክና ይሄ ሸብረክና ሸሪክ የመሆን ነገር ይታያል ይሄ ሰከንድ ጄኔሬሽን ላይ እና ናይስነታቸውን ነው የሚነግሯችሁ። ትምህርት ቤት ገብተን ስንማር ስነ መለኮት ትምህርት ቤት እዚህ አሜሪካን ሀገር እና የዚህ ርዕስ ሲነሳ አስተማሪያችን they have right ነው የሚለው። they have right ነው የሚለው። አይገርምም? የሆነ ሳይድ አይዝም። ታውቃላችሁ በዓለም ላይ ሩቅ አገር 22 ሰዓት 24 ሰዓት በረራ የሚያደርግ ሩቅ አገር ከየት ወዴት ነው ተብላችሁ ብትጠይቁም እንደምትዋጉ ከሰሜን ዋልታ እስከ ደቡብ ዋልታ ከሩቅ ምስራቅ እስከ ስፔን ድረስ ከቻይና እስከ ኒውዮርክ ከአርጀንቲና እስከ ባርሴሎና ስፔን ሩቅ የሚባለው የትኛው ሀገር ይሆን? ከየት እስከ የት? ሩቅ የሚባለው ከአፍ እስከ ልብ ያለው ብቻ ነው። ከአፍ እስከ ልብ ሩቅ ነው። ለዚህ ነው ዳዊት ያፌ ቃልና የልብ ሐሳብ በፊትህ ያማረ ይሁን። ሩቅ ማለት ይሄ ነው።
በአፋችን የምናወራውና በልባችን የምናስበው እግዚአብሔር ከዚህ ይጠብቃል። የመጀመሪያው የተመረጠ ትውልድ ናችሁ ይላቸው። ሁለተኛው ቅዱስ ሕዝብ ናችሁ። አራት አይደንቲቲዎችን ነው የሚጠቅስላቸው በስደት ላሉ ኢሚግራንቶች። ቅዱስ ሕዝብ ሆሊ ኔሽን ናችሁ። ለዓለማዊ አሰራር ሳይሆን ለእግዚአብሔር ክብርና አገልግሎት ብቻ የተቀደሰ ልዩ ማንነት ያላችሁ ሕዝቦች ናችሁ። ኃጢአተኛውን ወደን ኃጢአቱን እንድንናገር ቅዱስ ሕዝብ ተብለን የተጠራነን። እግዚአብሔር ተባረከ ይሁን። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ እንደተጻፈ ማለት ነው። ክርስቶስ የቤተ ክርስቲያን ራስ ነው። ሁላችን እንደምናውቀው ይቺ ቤተ ክርስቲያን ደግሞ የክርስቶስን አቋምና አቅም ይዛ ልትጓዝ ይገባል ወደፊት። ሰይጣን ቃሉን የሚያጣምመው ትክክል ባልሆነ መንገድ ማቴሪያሊዝምና ሊበራሊዝምን በመጠቀም ነው። እንደዚህ ይላል፣ ሞትን እኮ አትሞትም እንደ ከሱ በላይ እንዳትሆኑ ነው እንጂ ብሎ እንዳታልላቸው አባት እናቶቻችንና አዳምና ሔዋንን ዛሬም እንደዚያ ነው የሚያደርገው። የዚህ ዓለም ሲስተም ቤተክርስቲያን ዝም በይ ቢላትም እሷ ግን ንጉሷን ታምና ትናገራለች። የእግዚአብሔርም ቃል ምንድነው ያለው? በዚህ ከተማ ብዙ ሕዝብ አለኝ። አሜን። ብዙ ሕዝብ አለኝ ተናገሩ ነው ያለው። መናገር አለብን። ሐዋርያው ዮሐንስና ጴጥሮስ በመጽሐፍ ቅዱሳችን ሐዋርያት ሥራ 4 ከ19 እስከ 20 ላይ በኢየሱስ ስም ፈጽመው እንዳይናገሩ እንዳያስተምሩ ዝም ሊያሰኟቸው ባዘዟቸው ጊዜ እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ አይደለም፣ እኛስ የሰማነውና ያየነውን ከመናገር ዝም አንልም ሲሉ እናያለን። ስለዚህ ቤተክርስቲያን አቅሟን ተጠቅማ ቃሉን ተጠቅማ እንደ እግዚአብሔር ቃል ያልሆነውን ኖ ልትል ይገባል ወገኖች። ቅድም እንዳልኳችሁ ጎልማሳ መንገዱን በምንድን ነው የሚያነጻው? ቃልህን በመጠበቅ ነው ይላል። ቃልህን በመጠበቅ ነው። ዓለም ልጆቻችንን በከለርና በቀለም ሲማርክ እኛ ደግሞ በእግዚአብሔር ቃል ልንማርካቸው ይገባል። አሜን። ልንማርካቸው ይገባል። የእግዚአብሔር ቃል ነው ዓለምን ሊያሸንፍ የሚችለው። በጎውን ማን ያሳየናል የሚሉ በውጭ አሉ። የክርስቶስን ወንጌል ይዘን ወደ ዓለም ወንጀል ውስጥ ልንገባና ከወንጀል ልናወጣ ይገባል። ጁላይ ፎር ጂሰስ ያልነው በነገራችን ላይ ጁላይ ፎር ጂሰስ ነው ያልነው። ጁላይ ፎር የሚለው ኤፍኦአር ነው፣ ኤፍኦዩአር አይደለም። የሚያወናብደን እሱ ነው። ጁላይ ፎር ጂሰስ የሚለው ጁላይን ወሩን ለኢየሱስ ነው ቤተክርስቲያን ያለችው። ለምን? በጎውን ማን ያሳየናል የሚሉ በውጭ አሉ ወገኖቼ። በዚህ በወንድና ወንድ ሴትና ሴት ጋብቻ ውስጥ ያሉ የምታውቋቸው ወገኖች ቢኖሩ ልጆች ቢኖሩ እኛ ፈራጆች ሳንሆን የእግዚአብሔርን ጸጋ ተላብሰን ከዛ ልናወጣ የተላክን የእግዚአብሔር መልእክተኞች ነንና ልናቀናቸው ይገባል እንጂ ልንንቃቸውም ወይም ደግሞ ልንፈርድባቸው አይገባም። በየዋሃት መንፈስ ልናቀናቸው ይገባል። መጽሐፍ ቅዱስ በገላትያ 6:1 ላይ ወንድሞች ሆይ ሰው በማናቸው በደስ እንኳ ቢገኝ መንፈሳዊ ሆናችሁ እናንተ እንደዚህ ያለውን ሰው በየዋህ መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ተጠንቀቅ ይላል። ለምን? እኛ የንጉሥ ካህናት ነን። አሜን። በብሉይ ኪዳን ካህን ወይ ከይሁዳ ነው የሚሆነው ወይ ደግሞ ከሌዊ ነው የሚሆነው። ንጉስና ካህን ማለት ነው። በብሉይ ኪዳን ንጉስ እና ካህን መሆን አይቻልም። አንድ ላይ መሆን አንድ ሰው አይችልም። ንጉስ ከይሁዳ ነው፣ ካህን ከሌዊ ነው። በክርስቶስ ኢየሱስ ግን ንጉስም ካህንም መሆን ይቻላል። የንጉስ ካህናት አድርጎናል። ስሙ የተባረከ ይሁን። ይህንን ያደረገን በሱና በመካከል ሆነን ዓለምን እንድናስታርቅ ነው። ታረቁ እንድንል ነው። እርሱ የማቅረብ ስልጣን ሰጥቶናል። ወደሱ የማቅረብ ስልጣን፣ ሰዎችን የማቅረብ ስልጣን። የንጉስ ካህናት ነን፣ የተመረጠ ትውልድ ነን። ዘራችን ከሱ ዘንድ ነው። ምድራዊ ማንነታችን ሳይሆን ሰማያዊ ማንነታችን ላይ ልናተኩር ይገባል። አንዳንድ ሰዎች ሲናገሩ አልሰማችሁም? የኛ ዘር ራሱ የካህናት ዘር ነው ሲሉ አልሰማችሁም? በጣም ደስ ይላል። የካህናት ዘር አባቶቻችን አያቶቻችን ቄሶች ናቸው። በቃ የካህናት ዘር ብለው ሲመኩ በቃ ጥምጥሙ ሁሉ ሲመጣ አይታያችሁም? የካህናት ዘር። አቤት! እኔ ውስጥ በነገራችን ላይ እኔ ዘር ውስጥ የካህን ዘር የለም። እኔ ነኝ መጀመሪያ ካህን የሆንኩት በእኛ ቤት። ከዛ ለአባቴ መሰከርኩ፣ ለእናቴ ለወንድሞቼ መሰከርኩኝ። እግዚአብሔር የተባረከ ይሁን። በክርስቶስ ነው ካህንነትን ያገኘ ነው። አሜን
ዘራችን ላይ አይደለም ማተኮር ያለብን። ምድራዊ ዘር ይጠፋል፣ ሰማያዊ ዘር ላይ ነው ማተኮር ያለብን። አሜን። ይሄ ሊበራሊዝም ምድራዊ ዘር ላይ ነው የሚያተኩረው። አንድ በቀለም ያበደ መጽሐፍ ቅዱስ ነበር የጠፋኝ እና በቃ በአረንጓዴ በቀይ በሰማያዊ በደንብ እንደው አቅልሜው ላይ ጽፌበት በጣም ወደው መጽሐፍ ቅዱስ የነበረ እዛ ሀገር ቤት ሳገለግልና ጠፋኝ። አንድ ቀን እሁድ ቀን ጠፋኝ። አንዳንድ ሰው ይዞ ይሄዳልና ይዘውት ሄዱ። ምእመናን ጠፋ፣ ይዘውት ሄዱ። ከዛ በሳምንቱ ይዘውልኝ መጡ አንድ ሰውዬ እና ይዘውልኝ መጡና ሰጡኝ። ይሄ ያንተ ነው አይደል አሉ። ደግሞ አዎ አልኳቸው። እንዴት የኔ መሆኑን አወቁ አልኳቸው። ውስጡን ሳገላብጥ ቆላስይስ 3:14 ላይ ባሪያ የለም፣ ግሪክ የለም፣ እስኩስቴ የለም፣ አይሁድ የለም፣ ጨዋ የለም፣ ወሎዬ የለም የሚል አየሁኝ እዚያ ውስጥ አሉ። ስለዚህ ይሄ የደሞዝ ነው እሱ ነው ብዬ አመጣውልህ። ዘረኛ አለመሆን የጠፋውን ምርኮ ይመልሳል፣ ወደ ጥፋትም ደግሞ አይወስድም። አሜን። ዘራችን ክርስቶስ ነው። እኔ የተወለድኩበትን አከብራለሁ፣ ሕዝቤን ወዳለሁ። ነገር ግን መጨረሻዬ እሱ አይደለም፣ መጨረሻዬ ሰማይ ነው። መጨረሻዬ ወደሱ ነው። አገራችን ወደዚያ ነው። የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ ናችሁ። እኔ አንዳንዴ ያሰብኩ ጌታ ይሄ ሁሉ ለእኔ አይበዛም? የተመረጠ ትውልድም እንደው አንድ እኮ ይበቃ ነበረ። ሁለተኛስ ቅዱስ ሕዝብ ይሄም ይበቃ ነበር። ሶስተኛስ የንጉሥ ካህን አይበቃም? አይደለም፣ የተለየ ወገን። ሃሌሉያ ስሙ የተባረከ። ይሄ ሁሉ እኛ ላይ ተጭኖ እንዴት ነው እኔ ካጎነበስን ይሄ ሁሉ በስቶብን ነው እንጂ በስቶልን ነው እንጂ በስቶብን መሆን የለበትም። በምንድን ነው የምናጎነበሰው? የንጉሥ ካህናት ናችሁ ነው የሚል። አሜን። መንፈሳዊ ሰው ፈራጅም አይደለም። መንፈሳዊ ሰው የሚያቀና፣ የሚያጸና፣ የሚያጽናና አዲስ ፍጥረት ነው። እዚህ ቦታ የሚላል ሰው በማናቸውም በደል እንኳን ብታገኙት እናንተ የተመረጣችሁ ትውልዶች አይደላችሁም? አዎ ያንን ሰው አጽናኑት፣ እቀፉት፣ መልሱት፣ ወደ ቤቱ መልሱት ነው የሚለው። አትፍረድ ወንድሞች ሆይ ሰው በማናቸው በደል እንኳን ቢገኝ መንፈሳዊ ሆነ እናንተ እንደዚህ አይነቱን ሰው በየዋህ መንፈስ አቅኑት ነው የሚለው። አቅኑት፣ ምክንያቱም አንተ አዲስ ፍጥረት ነህ ነው የሚለው በሁለተኛ ቆሮንቶስ 5:17። ስለዚህ ይሄን ሰው አቅኑ ነው የሚለው። በዚህ ዘመን በጣም ብዙ አስቸጋሪ ዘመን የሆነበት ነው። በዚህ ጠማማ ትውልድ መካከል የተመረጠ ትውልድ ሆነ ለምስክርነት ተቀምጠናል። እግዚአብሔር ይርዳን። አሜን። ልናቀና ፈራጆች አይደለንም። አንተ ግን ተጠንቀቅ። ይሄንን በአንድ ችግር ውስጥ የገባውን ሰው ስታወጣ እኔ እንዳንተ አይደለሁም አትበለው። አንተም አንድ ቀን በዛ ውስጥ ትገኝ ነበር። የእግዚአብሔር ጸጋ በስቶልህ ነው። ስለዚህ በፍርሃት በየዋሃት መንፈስ ዝቅ ብለህ ይህን ሰው መልሰው፣ ይችን ሴት መልስ፣ አቅና ነው የሚለው። በተለይ በዚህ ዘመን ፍቺ በበዛበት ዘመን፣ ፍቺ እንደ ሰርግ በሆነበት ዘመን፣ በዚህ ዘመን መጠንቀቅ አለብን። ይሄ ሊበራሊዝም በጣም ሰርጉም አይታወቅ፣ ሽምግልና አይታወቅ፣ ሁሉም የምር ነው። ሁሉም የምር መጨረሻ ላይ የሚመር ነው በአጠቃላይ። እና በጣም ይገርመኛል። የት ጋ ነው ታዲያ ቆም ብሎ ኖ እኔ ዓላማ ያለ ሰው ነኝ፣ ለዓላማ ነው የምኖረው፣ የተመረጥኩ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ ነኝ የሚል ያስፈልጋል። ፍቺ እየበዛ ያለበት ጊዜ ነው። ሰርጋቸውን ሰርቶላቸው አንድ ቪዲዮ የሚቀርጽ ልጅ 3 ወር ኤዲት አድርጎ በ3ኛ ወር ድረስ ቆየባቸው። እስከ 3 ወር ቆየ የሰርጉ ቪዲዮ እና ደውሎ የሰርጋችሁ ቪዲዮ አልቀዋል፣ የት ላምጣላችሁ? መስሪያ ቤት ላምጣ ወይስ ቤት ላምጣ አለ እዛ አዲስ አበባ። እና ደግሞ ክፈሉኝ የቀረጽኩበትን ኤዲት የሚያረኩበትን አለ። እሷ ጋር ነበር የደወለውና ሙሽሪት ጋር አንፈልገውም ማለት እሷ የሰርግ ቪዲዮውን አንፈልገውም፣ ከፈለክ ውሰደው። ለምን? ተፋተናል። በ3 ወር ውስጥ ተፋተዋል። ሊበራሊዝም፣ ማቴሪያሊዝም፣ ለክርስትና አለመጨከን ኖ እኔ እኮ የተመረጥኩ ትውልድ ነኝ፣ የንጉሥ ካህን ነኝ፣ ቅዱስ ሕዝብ ነኝ፣ የእግዚአብሔር መንፈስ በእኔ ውስጥ አለ። ኖ
አላደርገውም የሚል የጨከነ ግንባሩን እንደባልጩት ድንጋይ ያደረገ እርሱ መንፈሳዊ ሰው እሱ ነው። እግዚአብሔር ደስ የሚሰኝበት ሰው፣ ለእግዚአብሔር ምቹ ነው። አቤት ያን ቤት ሲባርክ፣ በሽታውን ይባርካል፣ በሽታውን ይፈውሳል፣ ጤንነቱን ይባርካል፣ ከችግር ያወጣል። እግዚአብሔር በዚያ ሰው እጁ ረጅም ነው፣ ስሙ የተባረከ ይሁን። እግዚአብሔር በዚያ ሰው ቤት እጁ ረጅም ነው፣ ስሙ የተባረከ ይሁን። ስለዚህ ወገኖቼ ጨካኞች ልንሆን ይገባል። ፈራጆች መሆን የለብንም። ትንሽ ስለ ሲንግል ማምና ስለ ሲንግል ዳድ መናገር ፈልጋለሁ። ለምን ብዙ ጊዜ ይሄ ተፈልጎ የሚመጣ አይደለም። እኛ እንደ ተመረጠ ትውልድ፣ እንደ ንጉሥ ካህን፣ እንደ ቅዱስ ሕዝብ፣ ለርስቱ እንደተለየ ወገን ምን አይነት ሰዎች ነው መሆን ያለብን? በዚህ ውስጥ የሚያልፉትን ለማቅናት በቅንነት መንፈሳዊነትን ለማሳየት በብዙ ትህትና መናገር ፈልጋለሁ። እንደ ቤተሰብ አገልጋያችሁ፣ እንደ እግዚአብሔር ሰው መናገር ፈልጋለሁ። ይሄ ብዙ ጊዜ በተለምዶ ሲንግል ማም ይባላል እንጂ ሲንግል ማም ብቻዋን ሲንግል ማም አትሆንም። ሌላ ሲንግል ማም እንድትሆን የገፋ ሰው አለ። ሲንግል ዳድም አለ ማለት ነው። ሲንግል ማም ሲንግል ዳድን በተመለከተ እኔ አንድ ነገር ጸልዬ እግዚአብሔር በልቤ ያስቀመጠው ትምህርት ይሄ ነው። በዚህ ጉዳይ ነው በየሄድኩበት የምናገረው። ባጭር ቃል አስቀምጫለሁ። ታተተ በሚል ታተተ ማለት ምንድነው? የመጀመሪያው ታረቁ ነው። ሁለተኛው ተጠንቀቁ ነው። ሶስተኛው ተጠበቁ ነው። ታተተ እንዳትረሱት ነው። ታረቁ የመጀመሪያው ታረቁ። ማንም ሲጋባ እፋታለሁ ብሎ አያስብም። ባላሰበው ውስጥ ድንገት ሲወድቅ ግን እያሰበ ነው መኖር ያለበት። እርስ በርሳችሁ ትዕግስት አድርጉ፣ ማንም በባልንጀራ ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ነው የሚለው። ታረቁ። ክርስቶስ ይቅር ብሎናል። ከዛ አይበልጥም። ይሄኛው እድል ካለ ገና ከሆነ ሁኔታው ምናልባት ሴትዮዋ ሌላ ወንድ ካላገባች፣ ሰውየው ሌላ ሴት ካላገባ ታረቁ። መንፈሳዊ ሰው ለይቅርታ የቀደመ ለቅሬታ የደከመ ነው። ወዳጅ እልል ይበል፣ ጠላት ደግሞ እርር ይበል። መንፈሳዊ ሰው ቅሬታን የሚያሰነብት ይቅርታን የሚያሰናብት ግሩምና ገራሚ ሰው ነው ይሄ መንፈሳዊ ሰው። ስለዚህ የመጀመሪያው ታረቁ፣ እድል አለ። አሁንም ታረቁ። ሁለተኛው ተጠበቁ፣ ተጠንቀቁ የሚል ነው። ለራሳችሁ ተጠንቀቁ ይላል ሉቃስ 17:3 ላይ። ለራሳችሁ ተጠንቀቁ፣ ወንድም ቢበድል ገስጸው፣ ቢጸጸትም ይቅር በለው ይላል። ተጠንቀቁ። ሁለተኛ በተለይ ደግሞ ለተፋታችሁ ሰዎች፣ ሲንግል ማም ለሲንግል ዳድ ግሬስፉል አይደለም፣ አፕሪሺየት የሚደረግ አይደለም። የምስጋና ቀንም ቃልም አያስፈልገውም። ስለዚህ ተጠንቀቁ። አንዳንዶች የምስጋና ፕሮግራም ያዘጋጁ። ረታሁት እኮ በፍርድ ቤት የምስጋና ፕሮግራም አለ። ፓስተር ደሞዝ የጋብቻ አስተማሪ አለ፣ መተሰበክ ምንም እኮ የሚያስመሰግን አይደለም፣ የሚያሳዝን እኮ ነው። ከዚህ ከተመረጠ ትውልድ የሚጠበቅ አይደለም። በቃ አልሆነም። ብቻሽን ምንም ልታረጊያችም። ትዳር በሁለት ሰው ትብብር ይሰራል፣ በአንድ ሰው ቅንብር ይፈርሳል። ትዳር በቃ ፈርሷል። ስለዚህ በእግዚአብሔር ፊት ራስን ዝቅ አድርጎ እግዚአብሔር ሆይ ያንተ ፈቃድ እንደገና በቀሪው ዘመኔ ይሁን ብሎ በእግዚአብሔር ፊት መመላለስ ነው እንጂ ምስጋናም አያስፈልገውም። አንዳንዶች ሌሎች የፈቱትን ይፈልጉና ማህበር ያደራጃሉ፣ ማህበር ይከፍታሉ። ላጤነት በምን ዕዳ፣ ብቸኝነት በምን እንደ ደስ ሲል ብለው አፕሪሺየት ያደርጋሉ። ኖ አፕሪሺየት የሚደረግ አይደለም። በእግዚአብሔር የተጠላ በሰው ሊዋረድ እንጂ ሊወደድ አይገባም። በሚልክያስ 2:16 ላይ መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱን በግፍ ስራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታሉ መንፈሳችሁን ጠብቁ ነው የሚለው። ስለዚህ ተጠንቀቁ። ለምእመናን መናገር ፈልገው ወደ ሰው ሳይሆን ወደው ሳይሆን ተገደው ነውና የገቡት። አናግልላቸው፣ እንዲታረቁ፣ እንዲነቃቁ፣ መንፈሳቸው እንዲጠብቁ እንምከራቸው፣ እንደግፋቸው፣ እንጸልይላቸው። እነዚህ ሲንግል ማም ሲንግል ዳድ የምንላቸውን ሰዎች አናግልላቸው። እኛም የእግዚአብሔር ጸጋ በስቶልን እንጂ እዚህ ነገር ውስጥ አለመውደቃችን ምን ዋስትላለን? እግዚአብሔር ስለረዳን ነው። ስለዚህ አናግልላቸው፣ እንቀፋቸው፣ አብረናቸው እንሁን ከነሱ ጋር።
ቅድም እንዳልኩት ነገር ግን እርስ በርሳችሁ ብትነካከሱ ብትበላሉ እርስ በርሳችሁ እንዳትጠፉ ተጠንቀቁ ነው የሚለው። ስለዚህ ታተተ ይሄ ነው። ታረቁ፣ ተጠንቀቁ። ሌላው ተጠበቁ የሚለው ተጠበቁ። ለሲንግል ማሞች ለሲንግል ዳዶች ስለ አባታቸው ወይም ስለ እናታቸው ክፉ መናገር ለክፋት የሚያወጣ ክፍተት መፍጠር ነው። አባት ሁሌ አባት ነው። አባትህ እንዲያርጎኝ አባትህ እንዲያባትሽ እንዲያርጉ ያለ ልጆቹ ክፉ ነገር አትናገሩ። እናትህ እንዲያርጋኝ እናትህ እንዲበድላኝ እናትህ አትናገሩ። እናት ሁሉ ጊዜ እናት ነች፣ ለልጆቿ እናት ነች። እንደተባለው የተሳሳተ ወላጅ እንጂ የተሳሳተ ልጅ የለም እንደሚባለው ማለት ነው። ወላጆች ነው የተሳሳተ ነው እንጂ ልጆቹ አልተሳሳቱም። በእግዚአብሔር ስጦታ የመጡ የእግዚአብሔር ስጦታዎች ናቸው። ስለዚህ ተጠንቀቁ። ስለ ልጆቻችሁ ክፉ ነገር አትንገሩ። ሰምታችኋል ሰሞኑን የሆነ ወደ ካናዳ በሳምንት አንድ ቀን እሱ ጋር እንዲሆኑ በሌላ ቀን ደግሞ እሷ ጋር እንዲሆኑ ነው የተፈቀደው በፍርድ ቤት። ቅዳሜ ቀን ወስዶ ሁለቱ ልጆቹን ትንሽ ልጆች ከ10 ዓመት በታች የሆኑ እኔ ጋር ነው የሚሆኑት ፍርድ ቤት ፈቅዶልኛል ብሎ ወስዶ መኪና ውስጥ ሁለቱንም ጽጥ አድርጎ ገደላቸው። ሁለቱንም ለምን? ሁሉ ጊዜ ስንፋታ አንገር ነው ውስጣችን ያለው፣ ሰይጣን ነው የሚጠቀምብን። ስለዚህ ሚሻል እንደ ተመረጠ ትውልድ በቅድስና መኖር፣ ክርስቶስን ይዘን መቀጠል፣ ቤታችን እንደከበረ እግዚአብሔርን እያከበር መቀጠል። እግዚአብሔር ይርዳን። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ይላል። ተጠበቁ። 3 አይነት ፍቺዎች አሉ በፍርድ ቤት የሚፋቱ ሌጋል ዲቮርስ፣ በቤታቸው የሚፋቱ ሪሞት ዲቮርስ፣ ሩሜት ዲቮርስ ወይም ሩፍሜት ዲቮርስ የሚባል በአንድ ጣራ ብዙ ጣራ ያለባቸው። 3ኛው በልባቸው የተፋቱ ሳይለንት ዲቮርስ፣ ሌጋሊ ሜሪድ ኢንቲሜሲ ቤሪድ የሚባለው ማለት ነው። እና እነዚህ የክርስቲያን ይሄ መንፈሳዊ ሰው እስከ መጨረሻ ጸንቶ እስከ ሞት ድረስ ጸንቶ የሚሆነው እንጂ የትኛውም የሚሆነው አይደለም። ያው ባለፈው እንዳየነው በቆሮንቶስ መካሰስ አለ፣ ብዙ ነገር አለ። ፍርድ ቤት ድረስ ይሄዳሉ። እዛው ቤተክርስቲያን ሽማግሌዎች እያሉ እዛው ቤተክርስቲያን አገልጋዮች እያሉ ወደ አረማዊ ይሄዱ ነበረ። ለዚህ ነው እነዚያ ሰዎች አሉ። 3ቱም ሰዎች በቆሮንቶስ ውስጥ አሉ። እነዚህ ፍጥረታዊ ሰው፣ ስጋዊ ሰው፣ መንፈሳዊ ሰው። ስለዚህ ምን ይላቸዋል ጳውሎስ? ኖ ተገቢ አይደለም ይላቸዋል። ወገኖች እኛ የተመረጠ ትውልድ፣ የንጉስ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ነን። 3ኛው ለርስቱ የተለየ ወገን ናችሁ። ስፔሻል ፖሴሽን፣ የእግዚአብሔር ልዩ ንብረቶች ናችሁ ነው የሚለው። የእግዚአብሔር ልዩ ንብረት፣ ልዩ ሀብቶች ናችሁ። በተለይ ይሄ 3ኛው በጣም ነው ደስ የሚለኝ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል። እግዚአብሔር እንደ ውድ ገንዘቡና እንደ ገዛ ንብረቱ አድርጎ የሚንከባከበን ልዩ ወገኖች ነን። ልዩ ወገኖች ነን። እኛ ልዩ ሕዝብ ነን። የማወገን ነን? የእግዚአብሔር ወገን ነን። መንፈሳዊ ሰው የእግዚአብሔር ወገን ነው። ትዝ ይላችኋል ሃማ ሲከስ ለመርዶኪዮስን ሲከስና መርዶኪዮስና ሌሎችን ሲከስ ለንጉሱ በዚህ በመንግስቱ ውስጥ ብሎ ነው የገሰሰው ለአርጤክስ። አንድ ሕዝብ አለ፣ የተለየ ሕዝብ፣ ልዩ ሕዝብ አለ። ቀኙን ሲሰጡት ግራውን የሚሰጥ፣ ሲሰድቡት የማይሳደብ መልሶ የሚመርቅ አንድ ሕዝብ አለ፣ የተለየ ሕዝብ አለ ብሎ ነው የከሰሰው። እኛ ልዩ ሕዝብ ነን። በዚህ በዓለም ውስጥ እንድንኖር የተፈቀድን ልዩ ሕዝቦች ነን። የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ የተለየ ወገን ነን እኛ። እግዚአብሔር ይርዳን። እንግዲህ ምን እናርግ? ማጠቃለያውን ተናግሬ ልጨርስ። እንደው የስካሁኑ እንኳን ቢቀር የስካሁኑ ቢቀር ይሄን ብቻ ሰምታችሁ ብትሄዱ ደስ ይለኛል። ምን እናድርግ? እንደ መንፈሳዊ ሰው ከአምላካችን ውጪ አዋጭም አውጭም እንደሌለ ተረድተን አባቴ አባቴ ቤቴ ቤቴ እያልን እንኖር። እንደ መንፈሳዊ ሰው በእግዚአብሔር መንፈስ እየተመራን የራሳችንን መንፈስ በቃሉ እየገራን በቤቱ ጸንተን እንኖር። እንደ ተመረጠ ትውልድ፣ እንደ ንጉስ ካህናት፣ እንደ ተለየ ትውልድ ማንነታችን ጠብቀን ከጌታ ጋር ተጣብቀን እንኖር። እንደ መንፈሳዊ ሰው በድካም ውስጥ ያሉትን በማቅናትና በማጽናት ፈራጅም ሳንሆን በብዙ ትህትና በቤቱ እየተመላለስን እንኖር። ከጨለማ ወደሚደነቅ ብርሃን እንደወጣ ቅዱስ ሕዝብ የጌታ ኢየሱስ ክርስቶስን በጎነትን፣ አዳኝነቱን በደስታ እየተናገርን እንኖር። እንደ መንፈሳዊ ሰው
ቅሬታን አሰናብተን ይቅርታን አሰንብተን ተዘናግተን ሳይሆን ተዘጋጅተን ለሙሽራው ለክርስቶስ እንኑር። ክርስቶስ ሊመጣ በደጅ ነው። ዓለም ሁሉ ሊታጠፍ ደርሷል። የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ነን። መንፈሳዊ ሰው በእነዚህ ባህሪዎች እየተመላለሰ ሙሽራውን እየጠበቀ እንዲኖር የእግዚአብሔር እርዳን።